ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ ክልል ወደ ቀያቸው የተመለሱ ነዋሪዎች ደህንነታቸው ተጠብቆ እንዲኖሩ ለማድረግ የጸጥታ አካላት እንዲመደቡ ምክረ ሐሳብ አቀረበ። ኢሰመኮ ምክረ ሐሳቡን ያቀረበው በክልሉ ወደ ቀድሞ ቀያቸው እንዲመለሱ የተደረጉ የሀገር ውስጥ ተፈናቃዮች የሰብአዊ መብቶች አያያዝ ላይ ያደረገውን የክትትል ሪፖርት ትላንት ይፋ ባደረገበት ወቅት ነው። ሪፖርቱ በሰሜን ኢትዮጵያ ጦርነት ምክንያት ተፈናቅለው በክልሉ የተለያዩ አካባቢዎች ተጠልለው ከቆዩ በኋላ በደቡባዊና ሰሜን ምዕራብ ዞኖች ወደሚገኙ የቀድሞ ቀያቸው እንዲመለሱ የተደረጉ የሀገር ውስጥ ተፈናቃዮች ላይ ትኩረቱን ያደረገ ነው። ባለፈው ዓመት መጠናቀቂያ ላይ የተከናወነውን ክትትል በሚመለከት የተዘጋጀው ባለ 11 ገጽ ሪፖርትም ቁልፍ አሳሳቢ የሰብአዊ መብቶች ጉዳዮችን የለየ እንደሆነ ኮሚሽኑ ገልጿል። ለአብነትም በደቡባዊ ዞን በተለይም ወደ ራያ አላማጣ ወረዳና አላማጣ ከተማ እንዲመለሱ የተደረጉ ተፈናቃዮችን የደህንነት ስጋት ያለባቸው በመሆኑ ወደ ቤታቸው ተመልሰው ለመኖር አለመቻላቸው በሪፖርቱ ተጠቅሷል። እንዲሁም በሰሜን ምዕራብ ዞን ወደ ጸለምት፣ ላይ ጸለምትና ማይጸብሪ ከተማ አካባቢዎች እንዲመለሱ የተደረጉ ተፈናቃዮች የደህንነት ስጋት ያለባቸው በመሆኑ ለዳግም መፈናቀል መዳረጋቸውን ሪፖርቱ አመላክቷል። ክትትል በተደረገባቸው አካባቢዎች አብዛኞቹ ተመላሾች ወደ ስራቸው ያልተመለሱ መሆኑና ምግብ በበቂ ሁኔታ የማያገኙ በመሆኑ ለምግብ እጦት መዳረጋቸው በሪፖርቱ ከተገለጹ ተጨማሪ አሳሳቢ የሰብአዊ መብቶች ጉዳዮች መካከል ይገኝበታል። ተፈናቃዮች ወደ ቀያቸው እንዲመለሱ በተደረጉባቸው አካባቢዎች የሚገኙ የጤናና የትምህርት ተቋማት በጦርነት መውደማቸው እንዲሁም ከጦርነቱ በኋላ የሲቪል አስተዳደር መዋቅር ባለመዘርጋቱ ለዘርፈ ብዙ የሰብአዊ መብት ጥሰቶች እንዳጋለጣቸውም ሪፖርቱ ያመለክታል። ኢሰመኮ የክትትሉን ግኝቶች ተከትሎም ለፌዴራሉ መንግስት የተለያዩ ምክረ ሐሳቦችን ለግሷል። በዚህም ተመላሾች በሚገኙባቸው አካባቢዎች ደህንነታቸው ተጠብቆ እንዲኖሩ ለማድረግ የተመላሾችን ደህንነት የሚያረጋግጡ የጸጥታ አካላት እንዲመደቡ እንዲሁም የማህበረሰባዊ ውይይትን የሚያጠናክሩ እርምጃዎች እንዲተገበሩ ጥሪ አቅርበዋል። እንዲሁም ጉዳት የደረሰባቸውን ተቋማት መልሶ በማቋቋም የትምህርትና የጤና አገልግሎት ተቋማት በአፋጣኝ የተሟላ አገልግሎት እንዲጀምሩ እንዲደረግም ጥሪ አቅርበዋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ተመላሾች ደህንነታቸው ተጠብቆ ወደ ቀድሞ ኑሯቸው ተመልሰው መኖር የሚችሉበት ሁኔታ እንዲፈጠር ጠይቀዋል። ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በመሆን ሲያገለግሉ የቆዩት ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው ተሾሙ። ዶክተር አብይ አህመድ ሹመቱን ከሚያዝያ 3 ቀን 2017 ዓ.ም ጀምሮ መስጠታቸውን የጠቅላይ ሚኒስትር ጽሕፈት ቤት በኦፊሴላዊ የፌስቡክ ገጹ አስታውቋል። አዲሱ ተሿሚ ከ2015 ዓ.ም ጀምሮ ለ2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በመሆን ሲያገለግሉ ቆይተው በሕግ የተሰጣቸውን የስልጣን ዘመን ማብቃቱን ተከትሎ ኃላፊነታቸውን ማስረከባቸው ይታወሳል። ይህንን ተከትሎ መጋቢት 30 ቀን 2017 ዓ.ም በክልሉ ጊዜያዊ አስተዳደር ውስጥ ምክትላቸው ሆነው ሲያገለግሉ የነበሩት ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው ተሰይመዋል። የስልጣን ርክክቡም የመንግስት የሥራ ኃላፊዎች የአፍሪካ ህብረት ሊቀመንበር መሐመድ አሊ የሱፍ፣ የኢጋድ ዋና ጸሐፊ ወርቅነህ ገበየሁ፣ በኢትዮጵያ የአሜሪካ አምባሳደር ሀርቪን ማሲንጋን ጨምሮ ሌሎች የሥራ ኃላፊዎች በተገኙበት ተከናውኖ ነበር። በዚህ ወቅት ጠቅላይ ሚኒስትሩ ባወጡት ጽሑፍ የተሰናባቹ ፕሬዝዳንት የስልጣን ዘመን በህግ መሰረት ሲያበቃ ጊዜያዊ መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህንን ሽግግር ማን መርቶ ከግብ ሊያደርስ ይችላል የሚሉና የሚቀሩ ቁልፍ ስራዎችን ስለሚያከናውን አካል ውይይቶች ሲደረጉ እንደነበር ጠቁሟል። የሱዳን ፈጥኖ ደራሽ ኃይል በዳርፉር የተፈናቃዮች ካምፕ ውስጥ በፈጸመው ጥቃት በትንሹ 15 ንጹሃን ዜጎች መገደላቸው ተገለጸ። ፈጥኖ ደራሽ ኃይሉ የአቡሹክ ካምፕና ኒፋሻ ገበያን 120 ሚሜ እና 82 ሚሜ ስፋት ባላቸው ጥይቶች መደብደቡን የካምፑ የበጎ ፈቃደኞች የድንገተኛ አደጋ ክፍል ገልጿል። በጥቃቱም 15 ሰዎች መሞታቸውንና 25 ሰዎች መቁሰላቸውን አዣንስ ፍራንስ ፕሬስ የበጎ ፈቃደኞች ቡድንን ዋቢ አድርጎ ዘግቧል። ላለፉት 2 ዓመታት ገደማ በሱዳን ተፋላሚ ጀነራሎች መካከል በተደረገው ጦርነት በኤልፋሻር ከተማ ዙሪያ ተፈናቃዮች በብዛት የሚኖሩባቸው ካምፖች ከፍተኛ ጉዳት ደርሶባቸዋል። ባለፈው ወር ካርቱም ከእጁ የወጣችበት ልዩ ኃይሉ ዳርፉርን ሙሉ በሙሉ ለመቆጣጠር ያለ የሌላ ኃይሉን አጠናክሮ መቀጠሉን ዘገባው አክሏል። ትላንት ደግሞ ወደ ኤልፋሻር በሚወስደው መንገድ ቁልፍ የሆነችውን ኡምካዳዳ ከተማን እንደያዘ ተናግሯል። የልዩ ኃይሉ ቃል አቀባይ በሰጠው መግለጫ ተዋጊዎቻቸው ስትራቴጂካዊ የሆነችውን ኡምካዳዳ ከተማን ሙሉ
ሙሉ በሙሉ መቆጣጠራቸውንና በመቶዎች የሚቆጠሩ የመከላከያ ሰራዊቱ አባላት መገደላቸውን ተናግሯል። ይሁንና ብሔራዊ ጦሩ በጉዳዩ ላይ ያለው ነገር የለም። ልዩ ኃይሉን ወደ ጦሩ ማቀላቀልን በሚመለከት የተፈጠረ አለመግባባትን ተከትሎ በአንድ ወቅት ወዳጅ የነበሩት የሱዳን ጦር መሪና የሉዓላዊ ምክር ቤቱ ሊቀመንበር ጀነራል አብዱል ፈታህ አልቡርሃንና ምክትላቸውና የፈጥኖ ደራሽ ኃይሉ መሪ ጀነራል መሐመድ ሐምዳን ዳጋሎ የስልጣን ሽኩቻ ውስጥ ከርመዋል። ከተጀመረ 2 ዓመታትን ሊደፍን በጣት የሚቆጠር ጊዜ የቀረው ጦርነትም በ10 ሺዎች የሚቆጠሩ ሰዎችን ለሞት የዳረገ ሲሆን 12 ሚሊዮን ሰዎችን ከቤት ንብረታቸው አፈናቅሏል። ይህንኑ ግጭት የተባበሩት መንግስታት ድርጅት በቅርብ ጊዜያት ከሚታወሱ የዓለም የሰብአዊ አደጋዎች መካከል ግንባር ቀደሙ ሲል ገልጾታል። የአውሮፓ ህብረት ለህግ ድጋፍ አገልግሎት የሚውል የ3 ሚሊዮን ዩሮ ድጋፍ ለኢትዮጵያ ማድረጉን አስታወቀ። ድጋፉ በመላው ኢትዮጵያ የሚገኙና የህግ ድጋፍ አገልግሎት የሚሰጡ 17 የሲቪል ማህበራትና ዩኒቨርሲቲዎች ማዕከላትን ለማጠናከር የሚውል እንደሆነ የአውሮፓ ህብረት በኢትዮጵያ በኦፊሴላዊ ፌስቡክ ገጹ ያወጣው መግለጫ ያሳያል። የአውሮፓ ህብረት ዛሬ ያደረገው ድጋፍ በተለይም ዝቅተኛ የኑሮ ደረጃ ላይ ለሚገኙ ሰዎች፣ ሴቶችና ሌሎች የተገለሉ ወገኖች የሚሰጠውን የህግ ድጋፍ አገልግሎት ለማጠናከር የሚውል መሆኑ ተገልጿል። ከፍትህ ሚኒስቴር ሴንተር ፎር ጀስቲስ ከተባለ ተቋምና ከተባበሩት መንግስታት የመድኃኒትና ወንጀል ቢሮ ጋር በመተባበር የሚሰራው ኢኒሼቲቭ የህግ ድጋፍ አቅርቦትን ተደራሽነትና ጥራትን ለማሻሻል ያግዛልም ተብሏል።